ትሪቡን ስፖርት መጥቷል። እንደምናው ከፍረም አለን አድማጮች እንዴት ናችሁ? የጠበቅነውን ተመለከትን ወይስ ያልጠበቅነውን አየን? ሰሜን ለንደን ኤምሬትስ በብዙ የተጠበቀው ጨዋታ ገና ፊሽካ ሳይነፋ ነበር በብዙ ደጋፊዎች ልብ ውስጥ ቀድሞ ጨዋታው የተጀመረው። ትዝታን ወደ ኋላ እየሳበ አሁን ምን ይፈጠራል የሚል ክርክር እየጫረ ቀድሞ ብዙ የጋለ ጨዋታ ነበር። ጨዋታው ደግሞ ከተጀመረበት ደቂቃ ጀምሮ አንዳች ነገር ሳይነፍክ ጎልም ሳይነፍክ ክስተቶች ሳያጥሩት ተጠናቀቀ። ከጨዋታው በኋላ ደግሞ የነበረው ድባብ አስደናቂ ነበር። ካሪክ አርቴታን ዘርሯል ፍቅር። አርሰናል ከከባዱ ሽንፈት በኋላስ በተለይ ደግሞ ሜንታሊቲ ትልቁ ጥያቄ ነው። በዶክመንተሪዎቻችን በደንብ የትሪቡን ስፖርት እይታዎችን አስቀምጠናል ከአቤት ጉዳዮች ጋር ሁነቶቹን። አርሰናል አሁንም እጣ ፈንታው በእጁ ይገኛል። 3 ኦን ታርጌት ሞክሮ ዩናይትድ 3 አስቆጥሮ ጨዋታውን ተቆጣጥሮ በተለይ ደግሞ ማይክል ካሪክ ማስተርፒስ ከ121 ጨዋታዎች በኋላ አርሰናል 3 ጎል ተቆጠረበት። ከ121 ጨዋታ በኋላ 2023 ነው ለመጨረሻ ጊዜ አርሰናል 3 ጎል የተቆጠረበት። ከ8 ዓመት በኋላ ማንቸስተር ዩናይትድ በኤምሬትስ አሸነፈ። በሲዝኑ በሜዳው የመጀመሪያው ሽንፈት ነው። ያውም የመጫወት ሂደቱን አርሰናል የጠፋው እነዛ ሁሉ የመጥፎ ኳሊቲዎች ዩናይትድን እስኪያገኝ ድረስ አርሰናል ጋር ነበሩ። የማይደፈረው መድፈኛ ተደፍሯል። ሲጫወት በጣም የማይጨነቀው መድፈኛ ሲጨነቅ አይተናል። ለመጀመሪያ ጊዜ በሲዝኑ በአየር በመሬት በጣም የተሳካለት በአማራጭ የዳበረው መድፈኛ በወሳኙ ቀን ተኑ አይተናል። እንዴት ሜንታሊቲ ቢሊፍ ያለህበትን ደረጃ ለማወቅ በራስ ያለማመን ጫናን ያለመቋቋም ቅድም ጥሩ በመግቢያ ተጠቅሰው የነበረው ቻምፒየንስ ሊግ ላይ ከ7-7 ሲያሸንፍ አርሰናል ብዙ ጎሎችን ያስቆጥራል፣ አይቸገርም። ወደ ፕሪሚየር ሊጉ ሲመጣ ወደ ጫና ይገባል። አንድ ሶሻል ሚዲያ ላይ በጣም እየተዟዟረ ያለ ፒክቸር አለ። ይሄ አማድ ያለው ያው የቆመ ኳስ ብቻ እየጠበቅ ቢሃምብል ኪድ እንደማለት በተለይ ደግሞ የአርቴታ ቦል እስከ ማለት ደርሰዋል። የቆመ ኳስ ላይ ወደ 12-13 የዩናይትድ እና የአርሰናል ተጫዋቾች ተዛዝለው ይታያሉ። የሆነ አንድ ታንኳ የተሳፈሩ ነው የሚመስለው። ሀይቅ ላይ ድብድብ ነው የሚመስለው። አዎ ድብድብ ነው የሚመስለው። ዩናይትድ ይጋደላል። ካዜሚሮ ከፊት አለ። እንዲህ ተደርድረው ቆመዋል። ያውም ሊያንድሮ ማርቲኔዝ በዮከሬስ ስታይል እንዲህ ፊቱንላ ዮከሬስ ጎል አስቆጥሮ የሚያሳየው ይሄ አይኮኒክ ሴሌብሬሽን ስታይሉን አይነት ዮከሬስ ፊት ላይ ነው እጁ ያለው እና ይሄ አርቴታ ቦል የቆመ ኳስ እየጠበክ የሚል ነው ሪአክሽኑ የመጣው። የቆመ ኳስ አንደኛው ኳሊቲ ነው እንጂ በቆመ ኳስ ብቻ ደግሞ ዋንጫ አይበላም። ይሄም ይታወቃል እኮ። አርሰናል ቨርሳታይል ሆኖ በተለያዩ ቀለሞች የሚጫወተው ቡድን ከዩናይትድ ፊት ግን ተሽኮርሙሞ አይተነዋል ፍቅር። በዚህ ልክ ማንም አልጠበቀም። በሲዝኑ በሜዳው የመጀመሪያው ሽንፈት ሲመዘገብ የአርሰናል በዚህ ዓመት እስከ ዩናይትድ ጨዋታ ድረስ የነበረው በጣም ኳሊቲ የጠፋ። የማይሳሳተው መድፈኛ ለምን ተሳሳተ? የማይደናበረው መድፈኛ ጌሙን በጣም ሜንቴን አድርጎ ይዞ እስከ 90 ደቂቃ ጨርሶ አልቲሜት የዋንጫ ጎሉን እና 3 ነጥቦቹ ላይ በጣም ያተኮረው መድፈኛ በውድድር ዓመቱ 15 ያሸነፈው 5 ጊዜ ብቻቸው ያወጣው 2 ጊዜ ብቻ የተሸነፈው ዩናይትድን እስኪገጥም ድረስ አርሰናል በትክክለኛው ሀዲር ላይ አሁንም አለ። ለኔ ግን የቡድኑ ሜንታሊቲ ፍቅር የቡድኑ ጨዋታዎችን ዋንጫዎችን የማሸነፍ አርቴታ ቨርሰስ አርሰናል፣ አርሰናል ቨርሰስ አርቴታ በጣም ተጠናክሮ የመጣበት። አርሰናል ኤሪን ሃላንድ የለውም። ዮከሬስ በዛ ጨዋታ ላይ ከላይናፕ ጭምር ወጥቷል። ሻምፒዮን ቡድኖች ነምበር 9ዎቻቸው 20 እና ከ20 በላይ ጎሎች ያስቆጥራሉ በታሪክ ሂደት ሻምፒዮን የሆኑ የፕሪሚየር ሊግ ክለቦች። ዮከሬስ በአንድ አመት ውስጥ በ6-7 ወር ውስጥ ወደዛ ቴምፖ ሊመጣ አልቻለም። ጋብሪኤል ጂሰስም ገባ። ከዚህ በፊት የተነሱ ናቸው። በዮከሬስ ሌቭል እኔ ወርክ ሬት የለውም፣ ጎል ባያስቆጥርም ዮከሬስ። የዩናይትድ የማይክል ካሪክ ታክቲካል ማስተርፒስ ግን ፍቅር እርጋታ፣ ከጨዋታው ቴምፖ ጋር መጓዝ፣ በዩናይትድ የታላቅነት ቀለም በላቀ ስነ ልቦና መቃኘት፣ የካሪክ አስደናቂ ጨዋታን የማንበብ የመረዳት ነገሮችን በቀላሉ የመተግበር። እግር ኳስ በጣም ሲምፕል ስፖርት
ለካሪክ ጌም ሪዲንጉ ተጋጣሚውን ሜንታሊቲው በዩናይትድ ቀለም በማንቸስተር ካልቸር በማንቸስተር ትራዲሽን እኔ ይሄንን ጨዋታ ሩበን አሞሪም ሊዝበን ይሁን የትም ይሁን ብቻ ባለበት ቦታ ላይ ከባለቤቱ ጋር ከጓደኞቹ ጋር ምን ያህል ሲቀልድበት እንደነበር ዩናይትድ ከየትም እየተለቃቀሙ እየመጡ በዩናይትድ አስተዳደራዊ ውህደት ውስጥ የመጡ አሰልጣኞች ማንቸስተር ላይ ተጫዋቾቹ እነዛው ናቸው። ፍቅር 10 ቀን ነው ካሪክ ስራ ከጀመረ በ10 ቀን ውስጥ ሲቲን አንከራቶ ጋርዲዮላን አንከራቶ አሸንፏል። አርቴታን ደግሞ በምን አይነት ቀለምና ታክቲካል ማስተር ክላስ አርሰናልን ጠብቆ ፍቅር ተጫውቶ በጣም ታክቲካሉ ነው። ዲፌንሲቭ አፕሮቹ በጣም ጥሩ ነው። ጌም ማኔጅመንቱ ጥሩ ነው። ጌም ሪዲንጉ ጥሩ ነው። 3 ብቻ ነው የሞከረው። የዩናይትድ ሜንታሊቲ አርሰናል ሁለተኛውን ጎል እንደምንም በቆመ ኳስ ሲያስቆጥር ወዲያው ሪያክት አድርጎ ወጥቷል። እንደ ማቲያስ ኩና፣ ሜሰን ማውንት፣ ሼሽኮ፣ ዮሮ፣ አይዳን ኤቨን፣ ዩጋርቴ አይነት ተጫዋቾች ዴሊትና ዜርኬዚ ሳይረሱ ጉዳት ላይ ያሉት ከቤንች የሚነሱበት ይሄን ቡድን ነበር አሞሪም ሲያሰለጥን የነበረው። ይሄ ቡድን ላይ ነበር ሲቀለድበት የነበረው። ከየትም መተው በሚሊዮን ፓውንዶች ካሳ የሚወጡ ዩናይትድን የማይረዱ አሰልጣኞች ከሚይዙት እኔ ከአርሰናል ጨዋታ ድል በኋላ የነገው ውጤት ምንም ይሁን ምን ለካሪክ ቋሚ ኮንትራት ሂ ዲዘርቭ። ምክንያቱም የማንቸስተር ዩናይትድ ደጋፊዎችን መነቃቃት ፕራይድ የዩናይትድ ካልቸርና የማንቸስተር ዩናይትድ ባጅ ከፍታን ካሪክ ጠንቅቆ ይረዳዋል። የነገውን አሰልጣኝ ካሁኑ ስትለይ እኔ እንደ ሮይ ኪን አይነት ወፈፌ ያላየሁም። ሌላ ሪስክ ነው ለካሪክ መስጠት። አይ ነው የኦሌ ሶልሻየር ዘመን እንዳይደገም ነው። ግን ዩናይትድ ከውጭ የሚመጡ ካርሊቶን እስካላገኘ ድረስ ኤኔሪኬን እስካላገኘ ድረስ ፍቅር በሱ ሌቭል ወይ ራሱ መልሶ ፈርጉሰንን እስካላገኘ ድረስ ጋርዲዮላ አይመጣ መቼም የርገን ክሎፕ አይመጣም። ለዩናይትድ ስም የሚመጥኑ አሰልጣኞች እነዚህ ናቸው። እነዚህ የማይመጡ ከሆነ እንደ አሞሪምና ቴናግ አይነት ፌዘኞችን ከየትም እያመጣህ በ100 ሚሊዮን በሚሊዮን ፓውንዶች ካሳ መልሰ ከምታቋቁም ለካሪክ አዋርድ ማድረግ ክለቡ ሂ ዲዘርቭ። በጣም ለገለልተኛ ደጋፊዎች በጣም ጥሩ እግር ኳስ ብዙ ድራማ የነበረው፣ ለማንቸስተርና ለአርሰናል ደጋፊዎች እንደዚሁ ሁልጊዜ ይሄ ፊክስቸር ሲመጣ ለሚያወሩት ነገር ለሚናገሩት ነገር ብዙ የመነጋገሪያ አጀንዳ የተሆነው በመጀመሪያ ያው ማይክል ካሪክንና ማንቸስተር ዩናይትድን ኮምፕሊመንት በማድረግ የሚገባቸውን ዋጋ በመስጠት ነው መጀመር የሚገባው። የአርሰናል ድክመቶች የአርሰናል ክፍተቶች እንዳሉ ሆኖ በእነዚህ 2 ጨዋታዎች ላይ ካሪክ እጅግ የሚታዩ ለውጦችን አድርጓል። ቅድምም በፕሮግራሙ ላይ በጣም ሲጠቀስ ነበር። ባክፎሩም መልሷል። ይሄ ሩበን አሞሪም ካሉበት ሰዓት ጀምሮ ተጫዋቾቹ ምቾት የነሳቸው ያለ ቦታቸው እንዲጫወቱ ያደረገ ክሎታቸው የወረዱ እንዲመስሉ ያደረገ በተጋጣሚዎች ያነሱ ተጫዋቾች መስለው እንዲታዩ ያደረጋቸው አንደኛው ምክንያት ነው ተብሎ የሚጠቀሰውን አንድ ባክፎርም መለሰው። 2 ደግሞ በተጫዋቾቹ ተፈጥሯዊ ቦታ ላይ እንዲጫወቱ ፈቀደ። 2 የማንቸስተር የመሃል ሜዳ እንቅስቃሴዎች ድንገት ማንቸስተር ላይ ኳስ ይዘህ ስትሄድ ስፔስ እንደ ልብ ነበር የምታገኘው። በእነዚህ 2 ጨዋታዎች ላይ ስፔስ የለም። አርሰናል በ90 ደቂቃ ውስጥ ከውጭ ኳስ አልሞከረም። የራሱ የመሞከር ፍርሃት እንዳለ ሆኖ ሙከራዎችን የሚያደርግ ቡድን አልነበረም። ስፔስ አልተውም። በ30ዎቹ ደቂቃ ውስጥ በጣም ተጨንቆ በተጫወተበት ማንቸስተር በታፈነበት ቦታ ያጣ በሆነበት ኳስ 2-3 መቀባበል ባቃተበት በ30 ደቂቃ ውስጥ አንድ ኳስ ዙቢሜንዲ በሄዲንግ ሞክሮ ሌመን ሲያዳናት ኳስ ካልሆነች በስተቀር አርሰናል ሙከራ እንዲያገኝ እድል አልፈቀደም ማንቸስተር። እና ይሄ መከላከሉንና ሚድፊልዱን ኮምፓክት ያደረገበት መንገድ ማይኖ ካዝሜሮና ብሩኖ ፈርናንዴዝ በመሃል ሜዳ ጥምረት ላይ እንዲመጡ ያደረገበት መንገድ የካሪክ ፒዮር ውሳኔ ነው። ኩኛ፣ ቤሞ፣ ሼሽኮ አንዳንዴ ብዙ ሆነው ይገባሉ። አንዳንዴ በቋሚነት 2 ይገባሉ። እሱ ከመጣ በኋላ ብራያን ቤሞን በ9 ቁጥርነት ቦታ አሰልፎ ማቲያስ ኩኛን ሰከንድ አፍ ላይ ያስገባ። 2ቱም ጨዋታዎች ላይ ያደረገው ኢምፓክት ኩኛ ተቀይሮ ከገባ በኋላ ብራያን ቤሞ በተሰለፈበት ጨዋታ በቆየበት ደቂቃ ውስጥ የሚያሳየው ፕሬሲንግ እንቅስቃሴን ስታይ የማጥቃት መስመሩ ላይ ክሊር የሆነ የማጥቃት ስትራቴጂ መስመሮቹ ላይ ዶርጉና አማድ ያላቸው ነጻነት
ቦታቸው ላይ የመጫወት ነገር እነዚህ ሁሉ ነገሮች ስታስገባ ካሪክ ከመጣ በኋላ የወሰናቸው ታክቲካል ውሳኔዎች በሁለቱ ጨዋታዎች ላይ የሚታዩ ነበሩ። መጀመሪያ እሱን ኮምፕሊመንት አድርጋለ። ዩናይትድ እድል እንኳን ሲያገኝ ኤፍሬም የሚጠቀምበት መንገድ እንዴ ጎሎቹ በጣም አስደናቂ ጎሎች ናቸው። አርሰናል ባልተለመደ ሁኔታ ስፔስ የሚሰጥ የማይሸፍን የመጀመሪያዎቹ ሁለት ጎሎች ለዙቢሜንዲ፣ ሶስተኛው ጎል ላይ 6 ቁጥር ቦታ ላይ ሚናውን የያዘው ራይስ የትኛውም ተጫዋች ከቨር ማድረግ አልቻለም። ይህ በአርሰናል ታሪክ አልተቀመጠም። ቀደም ከ121 ጨዋታ በኋላ 3 ጎል ስትል ነበር። ፕሪሚየር ሊጉ ሲጀመር በ8 ጨዋታዎች 3 ጎል ነው የተቆጠረበት። እንደውም እስኪጠናቀቅ ድረስ በዚህ ሂደት ከሄደ ጆዜ ሞሪኖ ይዘውት የነበሩት ያ 2004 2005 15 ጎል ብቻ የተቆጠረበት በእንግሊዝ ፕሪሚየር ሊግ እስካሁን ሪከርድ የሆነው ያ ትንሽ ጎል የማስተናገድ ሪከርድ ይሰበራል ተብሎ ነበር። እንደውም ቴሪኮ በቃ ቢያንስ የሁለተኛው ጎል ስትቆጠር የዶርጉ ጎል ስትቆጠር ቢያንስ እኔ ፓውሎ ፌሬራ፣ ዊሊያም ጋላስ እና ራሱ ጆን ቴሪ ተገናኝተን ሻይ መጠጣት አለብን፣ ሪከርዱ ሴፍ ነው አለ። 17ኛው ጎል ነበር አርሰናል ላይ የተቆጠረው። ያን ድንገት አርሰናል መከላከል እንዴት ነው የፈረሰው? እንዴት ነው 3 ጎል አርሰናል ያስተናገደው? ባለፈው ድም ስናወራ ነበር። ምናልባት ቡድኑ ጎል ባያገባ እንኳን ኤፍሬም ጎል ግን ሊያስተናግድ ማድረግ ይችል ነበር ብለን ነበር። የሊቨርፑልን ጨዋታ፣ የፎረስትን ጨዋታ፣ የኖቲንግሃም ፎረስት ጨዋታ ሁለቱም ቡድኖች አንድ ኦን ታርጌት ሙከራ አላደረጉም። ቢያንስ ይሄ አያቅተውም የሚል ሀሳብ ሲሰነዘር ነበር፣ እኛም ስንሰነዘር ነበር። ዩናይትድ እንዴት ነው 3 ጎል ያስቆጠረው? ለካሪክ አፕሪሺዬሽኑን እንሰጣለን። በኋላ የተገኙትን የሚተው ስፔሶችን በአንድ ሁለት ቅብብል ዶርጉ፣ ቤሞ፣ ኩኛ ተቀይሮ ከገባ በኋላ ኩኛ፣ መጀመሪያ ቤሞ፣ ፈርናንዴስ በአንድ ሁለት ቅብብል ከዛ እድሎችን ከመስመር ውጭ የሚያስቆጥሩባቸው መንገዶች፣ የአርሰናል መፋዘዝ እና ማንቸስተር ዩናይትድ ሁሉን ስፔሶች የተጠቀመ ነው። ወደ አርሰናል ስትመጣ ለእኔ ቅድምም በመግቢያው ላይ አንስቼዋለሁ፣ የአርሰናል የመጀመሪያ ተጋጣሚ ሚኬል አርቴታ እና ቡድኑ ራሱ ነው ብዬ ነው ማስቀምጠው። አንደኛው እንግዲህ ትልቁ ችግር የጀመረ በ30 ደቂቃ በጣም ድንቅ አርሰናል ነው የተመለከተው። ማንቸስተር መውጣት አልቻለም ከቦታው፣ ወደ አርሰናል የግብ ክልል መድረስ አልቻለም፣ ኳስ መመስረት አልቻለም። አርሰናል በዛ 30 ደቂቃ ውስጥ የጎደለው ጎልና የጎል እድል ብቻ ነበር፣ ግን ጫናው መጨረሻ ላይ 1 ጎል አስገኘ። ድንገት ግን ሼክ ያደረገ ቡድን፣ ድንገት በጣም የሚፍረከረክ ቡድን ሆነ። ሁልጊዜ አርሰናል ጎል ካስቆጠረ በኋላ 1 ጎል ካገባ በኋላ ሪትሪት የሚያደርገው ለምንድን ነው ወደ ኋላ የሚመለሰው? ለምንድን ነው በጣም ያንን መነቃቃት የማያመጣው? በእርግጥ ያቺ ኳስ የዙቢሜንዲ ኳስ ብዙ ነገር ቀይራለች፣ ባክ ፓሷ። ግን ያቺ ኳስ ከመቆጠሯ በፊት ኤፍሬም ብሩኖ ፈርናንዴዝ የሳተው ራሱ ብሪያን ቤሞ ያልደረሰበት በጣም የሚያስቅ አይነት መከላከል፣ ወደ ኋላ እንዲመለሱ ትእዛዝ በሚመስል ሁኔታ ወይም ተጫዋቾች ወስነው በሚመስል ሁኔታ ኳሱ አርሰናል ተከላካዮች ስር ይቆይ ነበር። ለምሳሌ ሄንካፔ በተለይ ደግሞ ሳሊባ ኳሱን ይዞ ይቆም ነበር። ጎል አግብተው እግሩን ኳሱ ላይ አድርጎ ምንም እንቅስቃሴ ሳይኖር የማንቸስተር ተጫዋቾች እንዲቀርቡ 20 ሰከንድ 15 ሰከንድ ኳሱ ላይ ይዘው ይቆማሉ። ምን አይነት መከላከል ነው? ምን አይነት ስትራቴጂ ነው ብለን እንድጠይቅ። እነዛ ጫናዎች መጨረሻ ላይ ብሪያን ቤሞ ከማርቲን ዙቢሜንዲ በትሪ ኳስ እንዲያገኝ አስገድደውታል። ከዛ በኋላ አርሰናልን አልመሰለም። ማንቸስተርም 30 ደቂቃ የታፈነውን ማንቸስተር ሆኖ አልመጣምና አርሰናል ዩናይትድን ጋብዞ ነው ወደ ጌም ያስገባው። ዩናይትድ ደግሞ የተገኙትን ድሎች በአስደናቂ ሁኔታ ተጠቀመ። ዩናይትድን መጋበዝ ብቻ ሳይሆን አርሰናል እንዳይጫወት ደግሞ ዩናይትድ አልፈቀደም። የታክቲክ ማስተር ክላስ እሱ ነው። ምክንያቱም ማንቸስተር ዩናይትድ በጨዋታው እንቅስቃሴ ፈርስት ሃፍ ላይ አርሰናል የጎል እድሎችን ፈጥሯል፣ ትክክል ነው። ቀድሞ መርቷል፣ ትክክል ነው። እዛው ለመቀጠል ያደረገው ጥረት ሙከራዎች ነበሩ። ለምሳሌ የዙቢሜንዲ በቆመ ኳስ ነው እሱም ኳሊቲው ከካዜሜሮ በላይ ዘሎ የሴሌሜንስ ኳሊቲ ነው። ከዛም ማግስት ዙቢሜንዲ ከተሳሳተ በኋላ ወዲያው ሪያክት ለማድረግ ሞክሯል። ሰከንድ ሃፍም ግን ጌሙን ማንበብ፣ በእርጋታ መቆየት ዩናይትድ አሰልጣኙን ይመስላል። አይንቀዠቀዥም ቴክኒካል ኤሪያው ላይ የማንቸስተር ከፍታ ስነ ልቦናውን ከአባቱ ሰር አሌክስ ፈርጉሰን የወረሰ ነው። ከጌሙ ጋር ይቆያል።
ማንቹሪያን ደርቢ ላይ የነበረው ቤስት 11 አልተነካም። 40 አይነት አስተላለፍ ነበር የምናየው እኮ ዩናይትድ በምን ያህል በእብድ ሲመራ እንደነበር ማሳያ ነው። ማይኖ በሁለቱ ጨዋታዎች ላይ 180 ደቂቃ በእያንዳንዱ ዱኤሎች፣ በእያንዳንዱ ሎ ብሎኮች፣ በእያንዳንዱ የመንጠቅ ሂደቶች፣ መልሶ ማደራጀቶች ላይ የነበረው ሚና ስታይ 6-7 ወር ነው ያስቀመጠኝ ተጫዋች። ካዜሜሮ ከማይኖ አብሮ መሰለፍ አይችሉም ብሎ የፖርቹጋል እብድ የካሪክን ኳሊቲ ስታነሳ ላይን አፕ አይነካም፣ ወደ ባክ ፎር ተመልሷል። የማንቸስተር ትራዲሽን ነው። የተዋጣለ ጌም ማኔጅመንት አስደናቂ የጨዋታ ዝግጁነት አለው። ተጋጣሚዎቹን ያነባል። ከተጋጣሚዎቹ ፊት ትንሽ ክለብ መስሎ ሲቀርብ የከረመውን ዩናይትድ ከየትም መተው ትንንሾች ዩናይትድን ታላቁን ትንሽ ያደረጉ በስነ ልቦና ደረጃ ሜዳ ላይ ሪሶርስ ሳያንሰው የተጫዋቾች ኳሊቲ ሳያንሰው አማራጮች ሳያንሱት ሲባክን እንደከረመ ለኔ በጣም መቆጨት አለበት። የማንቸስተር ዩናይትድ የሚማር አይመስለኝም ከግሌዘሮች እስከ ራክትሊፍ ያለ ሌላ ወፈፊ አስተዳደር በዩናይትድ ላይ የሚቀልድ ንግዳቸውን እንኳን ቢሰሩ ቢጥማቸው ገንዘቡ ዶላሩ ግን ቢያንስ ክለቡን ሜዳ ላይ ደግሞ በደንብ በቃ ከዩናይትድ ታላቅነት ጋር መቃኘት እንደሚቻል አርሰናል ለመጀመሪያ ጊዜ ነው በዚህ ሲዝን ያየሁት። በዚህ ልክም አልጠበቅኩም። ሜንታሊቲ ወርዶ በስነ ልቦና ተፍረክርኮ የአርቴታ ፊር ፋክተር የበለጠ በጣም ዴቨሎፕ አድርጎ የነበረው የመከላከል ጥንካሬ ፈራርሶ ጭራሽ የሚሳሳት ደጋግሞ የሚሳሳት ያውም ሲሆን ካሪክ የወሰናቸውን ያደረጋቸውን ነገሮች በ10 ቀናት በ12 ቀናት ውስጥ ስታይ ፍቅር ዩናይትድ እንዴት ሲቀለድበት እንደነበረ ማስታወስ ያስፈልጋል። ግን ዓለም ፈጥኖ ይረሳል እንጂ ለኔ ዓለም ፈጥኖ ይረሳል እንጂ በጣም ስለ አሞሪም ግትርነት ስለማይሰራው 3-4-3 አሁን እኮ የማንቸስተር ዩናይትድ ደጋፊዎችና ወይ የአሞሪም ደጋፊዎች መለያየት አለብን። በዛ መቃኘትም አለበት። ተደጋግሞ ሲባል የነበረን ነገር ካሪክ ሪቪው ያደርጋል። ትልቅ ልምድ አለው። ከዳሮ ነው ያለው። እሱም የዩናይትድ ደጋፊ ነው። ክለቡን ይወደዋል፣ ያከብረዋል። ስለዚህ ወደ ማንቸስተር ባህል ቅኝት የጨዋታ ሂደትና ደጋፊውን ወደሚመጥን መንገድ ሲመጣ ማንቹሪያን ደርቢ ላይ ምን አደረገ? አንደኛና ሁለተኛውን አርሰናልን ደግሞ አንደኛውን የሲዝኑን ክለብ ከዛ ሁለተኛውን ኩና ከቤንች የሚነሳበት ማንቸስተር ዩናይትድ በኩና ደረጃ ያለ ተጫዋች 70ኛው ደቂቃ ላይ የሚገባበት የፈርጊ ቅያሬዎች ሁላ 70ኛው ደቂቃ ነው የሚጀምሩት። ተጫዋቾችን በትክክለኛው ተፈጥሯዊ ቦታቸው ማጫወት ሌላ በዩናይትድ ትራዲሽን በላቀ አርሰናልን ከጥቅም ውጭ ያደረገ የታክቲክ ትግበራ ውስጥ አርሰናል መጫወት አቅቶት ሰከንዳ ፈዞ ስናይ ፍቅር ካሪክና ጌም ሪዲንጉ ካሪክና የላይን አፕ አጠቃቀሙና ጨዋታው ላይ ወሰናቸው ይጸናል። ቡድኑ አይደናበርም፣ አብሮ ይቆያል ከጌሙ ጋር። እንደዛ ስንት ተጫዋች ነው በቀይ ካርድ የወጣበት የሚባል ኳስ ሲያሳድድ የከረመ ማንቸስተር ዩናይትድ ነበረ ከዚህ 3-4-3 ከሚለው የጨዋታ ቅኝት ጋር ከማይሰራው። አሁን ግን ዩናይትድ ራይት ባክ አለው፣ ሌፍት ባክ አለው፣ ሁለት ሴንተር አፍ አለው። ማጉዌር ደግሞ ከልምዱ ጋር ከሊያንድሮ ማርቲኔዝ ታጋይነት ጋር ዳሎ በቀኝ ይሰለፋል። በዚህኛው በኩል ሹሉክ ሾው አለ ሌፍት ባክ 6 ቁጥር 8 ቁጥር አለው። አይሰለፉም ይለን ነበረ እብዱ። ግን አሁን ካዜሜሮና ማይኖ አሉ። ብሩኖ ነምበር 10 ነው ሴንትራል ሚድፊልድ አድርጎት ነበረ። ዶርጉ አሁን በወጣ ብሬኪንግ በዛ ሃምስትሪንግ እስከ 10 ሳምንታት ከሜዳ ይርቃል። መጥፎ ዜና እሱ ነው ለካሪክ። ሌፍት ባክ ነው። በራያን ጊግስ ደረጃ ግራና ቀይ ሰለሜ እያጫወተ የሚሮጥ ቴክኒካል ተጫዋች አይደለም። ግን ዶርጉ ኳስ ከመለጠጥ ወጥቶ ኢንፍሉዌንሻል የሆነው ቢኮዝ ኦፍ ካሪክ በትክክለኛ ተፈጥሯዊ ቦታው ሲሰለፍ ዶርጉን እኮ ወደ ቀኝ ያመጣል ሲፈልግ እኮ ያወፈፌ በዚህ በኩል አማድ ከዛ ደግሞ ምቤሞ እንደ ነምበር 9 ከብሩኖ ፊት ማለት ነው። ዩናይትድ ቀለም ያዘ። ይህ አይነት ስትራክቸር እንዲያመጣ ዓለም ሲያወራ ነበረ። እግር ኳስን የተረዱላ ሲያወሩ ነበረ። ካሪክ ደግሞ ሜዳ ላይም ፍቅር 18 ሚሊዮን ፓውንድ አውጥቶበት ፈርጊው ለ6 ከዶሮዋ መንደር ሲመጣ ድምጹ የማይሰማ የማይዘመርለት ግን ሁሉን ዋንጫ ያሸነፈ የሁለተኛው የፈርጉሰን ወርቃማ ትውልድ የመሃል ሜዳ ውስጥ ትንፋስ ሚዛን ጠባቂ ሆኖ ረጃጅም ፓሶቹ ቶኒ ክሩስን የሚመስሉ ኳስ ነጥቆ የሚያደራጅ ኪን ከወጣ በኋላ እዛ ቦታ ላይ የሪዮ ፈርዲናንድና ቪዲችን መረጋጋትና ከለላ የሚሰጠው
ግን ያልተዘመረለት እንግሊዛዊ በእውቀት የሚጫወት የሜዳው አሰልጣኝ ነበረ። ዩናይትድ እድል አለው ፍቅር ትልቅ ክለብ ስለሆነ ሌጀንዶች አሉት። ትራዲሽኑ በጣም ጥሩ ነው። የሰውየው ተጽዕኖ መጽሐፋቸውን ብቻ ማንበብ በቂ ነው፣ ለዓለም ይተርፋል። ያንን ይዞ ካሪክ ላይ መጽናት የሚቻል ከሆነ የትኛውንም አይነት ውጤት ያምጣ ፍቅር በየትኛውም ውጤት ይቀኝ። ምክንያቱም ዩናይትድ ያልሆነው ነገር ስለሌለ ያልሆነው ዝቅታን ስላላየ ቢያንስ ወደ ክለቡ ቀለሞች መመለስ ለኔ ትክክለኛው አማራጭ ይመስለኛል። አሁን ማንቸስተር ወደ ቻምፒየንስ ሊግ ስፖርት ተመልሷል። ሲመለስ ደግሞ በጣም ስታይሊሽ በሆነ መንገድ ነው የፕሪሚየር ሊጉን የሻምፒዮንነት ተፎካካሪዎች አሸንፎ ነው። አሁን አንዳንዴ በእንዲህ አይነት ሞመንቶች ነው በ10 ተጫዋች ኦልድ ትራፎርድ ላይ በኤቨርተን መሸነፍ፣ ከዌስትሃም ጋር አቻ መውጣት፣ ከዋትፎርድ እንደዚሁ አቻ መውጣት፣ በብሬንትፎርድ በብራይተን መሸነፍ፣ ከቶትናም ከኖቲንጋም ፎረስት እየመራ ለወልቭስ ነጥብ መሸለምህ በወልቭስ በባከነ ሰዓት ነጥብ የመጣለ ጉዳይ የሚያስቆጭ ነው። አለዛ ቡድኑ ድንገት ስትመለከተው አቅም አለው። እነዚህ ሁለት ቡድኖች ካሸነፍክ ታይትል ኮንቴንደር አስቶን ቪላን እኮ ያሸንፋል። ታይትል ኮንቴንደር ማትሆንበት ምክንያት ምንድነው? አንዳንዴ የተጫዋቾች ጉዳይ ብቻ አይደለም፣ ወይም ደግሞ ተጫዋቾቹ የትኛውም ክለብ ላይ ቢሄዱ መጫወት እንደሚችሉ ራሱ አሰልጣኝ ብቻ ተቀይሮ እያሳዩ መጥተዋል። ሌላ ክለብ የሚገኙ ተጫዋቾች ፍቅር ዩናይትድ የገፋቸው ራሽፎርድን አይሆንም ብሎ የሸጠ ሰው ነው ባርሰሎና የወሰደው። ሌሎች በርካታ ተጫዋቾች ራስሙስ ሆይሉንድ አሁን በናፖሊ ምን እየሰራ ነው? ማክቶሚናይ ምን አይነት ተጫዋች ነው? እነዚህ ሁሉ ሰርፕለስ ናቸው፣ ትርፍ ናቸው፣ አያስፈልጉም ወይ ዲሲፕሊን ወይ ተለያዩ ብሎ በጣም በርካታ ተጫዋቾችን ታነሳለ። ይህን ስታነሳ የሜዳ ጉዳይ አይደለም የማንቸስተር አንድ ስልጠናው፣ ሁለት ደግሞ አድሚኒስትሬሽኑ እንደሆነ ታምናለና ዩናይትድ በጣም የበለጠ ይጸጸታል። ነገሮች ጥሩ በሆኑ ቁጥር ለካ እንዲህ ማድረግ እንችል ነበር ሚል ስሜት ደጋፊ ላይ እንዲፈጠር ያደረጉ ሳምንታት ናቸው ብያምናለሁና ባለፈውም ሳነሳው ነበር። ጨዋታው አቻው እንኳን ቢጠናቀቅ ለዩናይትድ ድል ነው። ከሁለቱ መሪዎች በጣም ኢንፎርም ከሆነው አርሰናል አቻ ይዞ መውጣት ኤምሬትስ ላይ ካልተሸነፈው ቡድን ጥሩ ነው ለማንቸስተር የሚል ሀሳብ ሰንዝሬ ነበር። ግን ከዛም አልፎ 3 ነጥቦችን ወስዷል። ወደ አርሰናል ስትመጣ ኤፍሬም እኔ በጣም እስካሁን ግራ እንደገባኝ በነገር ላይ በጣም ድንቅ አጀማመር ነው ያሳየው። እኔ ሊቨርፑልን እንደዚሁ በመጀመሪያው አጋማሽ እንደዚህ ነው ያደረገው። አርሰናል ፍጹም ተከላካይ ቡድን ነው ያደረገው የመጀመሪያው አጋማሽ ላይ ባለፈው። ከዛ በኋላ ድንገት ሁለተኛው አጋማሽ ላይ አርሰናል የሚከላከል ሊቨርፑል የሚያጠቃ ቡድን አቻው እንኳን ጥሩ ነው ብሎ የአርሰናል ደጋፊ እንዲመለከት የሚያደርግ ድንገት ያ ደስተኛ ተመልካች ስታዲየም ውስጥ የተገኘ ተመልካች በጭንቀት የሚከታተል ተመልካች ወደ መሆን ይቀየራል። በዚህ በማንቸስተር ዩናይትድ ጨዋታ ይህን ጨዋታ የተከታተለው የመጀመሪያው 30 ደቂቃ ላይ አብዛኛው የሚጨነቀው ዩናይትድ ደጋፊ ነበር። አርሰናል አንድም የምትሰጋበት ነገር ምልክት ያልተወ ቡድን ነበር። ጎል አገባ። ቡድኑ ጎል ካገባ በኋላ መምራት ከጀመረ በኋላ ስህተቶቹ እንዴት ነው የመጡት? በራስ መተማመኑ እንዴት ነው የወረደው? መመለሱ ለምንድን ነው የሚመጣው? ደጋግሞ የሚመጣው ይሄ ፓላሱ ጨዋታ ምልክት ነው። አስቶን ቪላ እንዲህ ነበር፣ ቼልሲ እንደዚሁ ነበር። ልጆቹ ባንዴ ደክመው የሚታዩት ለምንድን ነው የሚል ጥያቄ እንድትጠይቅ ያደርጋል። ከዛ በኋላ ዩናይትድ አገባሽ። እግር ኳስ ነው፣ አንዳንዴ ሚስቴክ ትሰራለህ። በዙቢሜንዲ ጎል አቻው በዙቢሜንዲ በሰራው ስህተት አቻው ነው ዩናይትድ። በቃ ሜዳ ነው፣ ገና 45 ደቂቃ አለ። ማንቸስተር ጎል አገባ። ማንቸስተር የዶርጉን ጎል ሲያስቆጥር ከ30 ደቂቃ በላይ አለ። አንድ ጊዜ የሜዳውን ተጫዋቾች ግማሹን ትቀይራለህ እስክትዋሃድ እንኳ አንዳንዴ አንድ ተጫዋች ቀይረህ እንኳ ያ ተጫዋች ወደ ሪትም እስኪገባ 80 ደቂቃ ላይ ከምታስገባው ይልቅ 70-60 ደቂቃ ላይ አስገባው ይባላል። ያ ተጫዋች እንኳ ወደ ሪትም እንዲገባ 4 ሜዳ ላይ ያልነበሩ ተጫዋቾች እንዴት ነው በአንዴ ቡድን መቀየር የሚችሉት? ድንጋጤ፣ ፓኒክ ማድረግ፣ መሸበር አሰልጣኙ ላይ ተመለከታለህ። ኳድራፕል ሰብስቲቲዩሽን 4 መጀመሪያ ብዙ አልቆየም። ትሮሳርድን አወጣው። እንደገና ደግሞ ማነው ማዶኬ ገባ 75ኛው ላይ። ማዶኬ ሲገባ በሳካ ቦታ ላይ ሳካ በማዶኬ ቦታ ላይ በፍጹም በቃ ምቾት በማይሰማው ቦታ ላይ አስቀመጥከው። ጎሎቹ ሁለተኛውን ጎል የተገኘው ለኔ በጣም ቀውስ ፈጥራ። ሁሌ አርሰናል ሴት ፒስ ካገኘ
ስትሮንግ ኳሊቲው ነው። ድብልቅልቁን አውጥቶ በተገኘው አጋጣሚ ጎሉ ተገኘ። ከዛ ውጪ ምንድን አይነት እንቅስቃሴ ነው የተደረገው? በጣም ፒኪ የምትላቸው ተጫዋቾች ሳካ፣ ኦዴጋርድ፣ ትሮሳርድ፣ ዙቢሜንዲ ድካም ነው ፋቲግ ነው ወይስ ምንድን ነው ብለህ አርሰናል ላይ እኔ ግራ የሚያጋባ ነገር ሲፈጠር ትመለከተዋል። አሁንም እኔ ባለፈውም እናንተ ስንነጋገር ነበር ይህ ጨዋታ ጋፕ አለው። አሁንም አርሰናል 4 ነጥብ ግን ሜንታሊቲው በዚህ ሁኔታ የሚቀጥል ከሆነ የሚፈጥረው ጫና ውጤቱ ከተፈጠረ በኋላና ውጤቱ ከመፈጠሩ በፊት የተለያየ ነው። አርሰናል በማንቸስተር ዩናይትድ ከተሸነፈ በኋላ ደጋፊው ላይ የነበረው ስሜት፣ ጭንቀት ብዙ ነገር ይናገራል። ኤክስፔክቴሽን በጣም ከፍተኛ ነው። ቡድኑ ደግሞ እዛ ላይ ፍርሃት ሲጨምርበት ፐርፎርማንሱ በጣም የሚችለውን ነገር እንዲያጣ ያደርገዋልና ለኔ ለአርሰናል በዚህ ሲዝን ፈጽሞ ከማይረሳቸው ሽንፈቶች መካከል አንዱ ነውና እንዴት ነው ሪተርን የሚያደርገው? 3 ጨዋታ አላሸነፈም። 4ኛው ጨዋታ ከሜዳ ውጭ ነው፣ ኤላንድ ሮድ ላይ ነው ከሊድስ ዩናይትድ ጋር። እንዴት ነው የሚመለሰው? ዲፕ ስኳድ አለው፣ በጣም ጥሩ ስኳድ። ጉዳት እንኳ የተጎዱ ተጫዋቾች ተመልሰዋል ብዙዎቹ። ኤፍሬም ጥቂት ኢንጁሪዎች ነው ያሉት። ኦልሞስት በእያንዳንዱ ቦታ ላይ ምናልባት እዚህ ሌፍት ባኩ ላይ ካልሆነ በስተቀር ተከላካይ በእያንዳንዱ ቦታ ላይ ከአንድ በላይ አማራጭ አለው ቡድኑ። ምንድን ነው እየተፈጠረ ያለው የሚል ትልቅ ጥያቄ የተነሳበት ጨዋታ ነው በአርሰናል በኩል። በጨዋታው ቀን ከለንደን የአርሰናል ሲቲ ያለው እዛው ሰሜን ለንደን ነዋሪነቱን ያደረገ አንድ ወንድም አለኝ፣ ማይኮ በጣም ጥሩ ወዳጃችን ነውና ከኖርዝ ባንክ ነው ሁሌ ሲዝን ሲቱና ያውን ቪዲዮዎችም ሲልክ ነበር፣ የፋን ሪአክሽኖች ምኖች የማች ዴይ የነበረው ሞመንትና በጣም ከፍ ያለ ድባብ ነበር ከጨዋታው በፊት። ስለ ሜንታሊቲ ለማውራት ፈልጌ ነው። ወደ ጌሙ አርሰናል ከገባን በኋላ የነበረው ቴምፖ በጣም ሰከንድ አፍ በተለይ ዳውን ሲያረግ ራሱ የአርቴታ ፊር ፋክተር ፍራቻ ደጋፊው ላይ ጭምር የተገነባ ደጋፊው ማብራውን ሊጉን እየመራ የሚገኘው አሁንም የሲዝኑ ምርጡ ቡድን መሆኑን የረሳ እኔ ግርም ነው የሚለኝ አርሰናል ደጋፊ በእኛ ሀገርም በመላው ዓለም እና ማይኮ ይነግረኝ ነበር ከዛው ስቴዲየም ውስጥ ካሉት ለንደን በመላው ዓለም ካርቴታ የፍራቻ ሜንታሊቲ ጋር አብሮ የራደ በጉጉት የራደ ግን the best team in the season መሆኑን የዘነጋ የሊጉ አውራ መሆኑን የረሳ የሚሳሳት ሀፕን ያደርጋል በፉትቦል 2-3ም ልትሳሳት ትችላለህና ሜንታሊቲ ይሄ ሊደሮች ቴክኒካል ኤሪያው ላይ ከሚቆመው እስከ ኮቺንግ ስታፍ ቅያሪዎቹ 58ኛው ደቂቃ ላይ ኳርዳፕል ኦዴጋርድን በሜሬኖ ዙቢሜንዲን በኤዜ ሄንካፔን በዋይት ጄሰስን በዮከሬስ 58ኛው ደቂቃ ላይ 75ኛው ላይ ትሮሳድን በማዱኬ እነዚህ የገቡ ተጫዋቾች ጌም ቼንጀር አይደሉም። ካሪክ በደንብ አርሰናልን ተረርቶ ከጨዋታው ሂደት ጋር ጸንቶ የቆየ አርሰናል ትልቅ በሚባለው የሴት ፒስ ኳሊቲው ሁለተኛውን ጎል ሲያስቆጥር የማንቸስተር አድቬንቸርና ሜንታሊቲ ደግሞ በየትኛው መንገድ በድል መውጣት ነው። ሪሶርስ ስላለው 70ኛው ደቂቃ ላይ የተቀየረው ማቲያስ ኩና ቤንች የሆነበት ስኳድን ያሳየን ካሪክ እንዴት ፑሽ አርጎ ዩናይትድ ወደፊት እንደመጣ በየትኛው ሞመንት ላይ እንደዚህ አይነት ድንቅ ጎሎች ለማስቆጠር ስነልቦናው ከፍ ያለ ቡድን ሜዳ ላይ ነበር። ከአርሰናል ፊት እኮ ነው ከሲዝኑ ምርጥ ቡድን ፊት ሲቀለድበት የነበረው ማንቸስተር ዩናይትድ እውነት ነው እኮ አንዳንዴ እኔ እስካሁን ግራ ይገባኛል ያልከው ለብዙ ደጋፊዎችም ግራ ይገባል። ግን ፍቅር ለኔ አርሰናል በፍጥነት ሊረሳው የሚገባ ጨዋታ መሆን አለበት። የእሁዱ ምሽት በፍጥነት ራሱን ሪስታርት ማድረግ ያለበት ይመስለኛል። አሁን አርሰናል ኢንፍሉዌንሻል ሆነው ቡድኑን ተሸክመው የሚወጡ ተጫዋቾች አይደለም፣ እንደ ቡድን የተዋቀረ ነው። በዛ ላይ ደግሞ አንድ ጎል ካስቆጠረ በኋላ የሚያፈገፍግ ነው። ይህ የአርቴታ ችግር ነው። አርቴታ ነው ራይቫሉ። የቼልሲ ጨዋታ ላይ እኮ ካሲዶን የመሰለ ጦረኛ የመሃል ሜዳ ወራሪ ኮከብ በቀይ ወጥቶልህ ቼልሲ ቀድሞ መርቶ አርሰናል ኦዴጋርድን አስገብቶ አንድ እኩል ከሆነ በኋላ አርሰናል ከፊቱ 30 ደቂቃ ተገትሮ እኮ ማጥቃት አልፈለገም። ብሪጅ ላይ ሪከርዶቹን ስታይ
እንዴ እያገላበጠ እኮ ነው የደለቀው አርሰናል ቼልሲን። አርሰናል ቦስ ነው የለንደን ክለቦች። ለምንድን ነው የምትፈራው? ብሪጅ ላይስ ነበረው እንደ አይነት እድል። የቪላ ጨዋታ ላይ እኮ ቪላ ፓርክ ላይ እኮ ቀድሞ ቪላ ገባ። ኤዜና ሳካ ተኝተው ነው ያሉት ፈርስት ሃፍ። ትሮሳድ በሙሉ ማች ፊትነስ ላይ ሳይሆን ገባ። ጎሉ ተቆጠረ ወዲያው። ትሮሳድም ተቀይሮ ወጣ። አርሰናል አጥቅቶ 2-3 ለማድረግ የሚችል አድቬንቸር ያስፈልጋል። ቪዬራ ሲናገር የነበረው ነገር ነው ፍቅር ስካይ ስፖርት ላይ እንደ ኦዴጋርድ አይነት ተጫዋቾችን ዲፕ ወደነ ማጋሊሽና ሳሊባ የቡድን ህብረት ስራው ላይ መከላከሉ ላይ እንዲረዳ ሚና ከመስጠት ይልቅ ወደፊት በአድቬንቸር እንዲጫወቱ እድሎችን እንዲፈጥሩ ምን ያህል ነጻነት አርቴታ ሰጥቷል። ቡድኑ ለዛኩ ዝግጁ አልነበረም ፍቅር። የሊጉ መሪ አይመስልም። ከዛ በጉጉት የራደው ደጋፊ ደግሞ ፕሬዠርና ጫናን ካሰልጣኙ ፍራቻ ጋር አብሮ የወረሰ ነው። ሲዝኑን በአድቬንቸር ሲመላ በአራት ዋንጫ ላይ ያለ ለሁሉም ጥሩ እድል ያለው ሁሉም ያመለጠው ክለብ እኮ አይደለም አርሰናል። ሁሉም በእጁ ያለ በሱ ውሳኔ ላይ ያለ ነው። ኦኬ ጉዳት ወይኔ ዴብዝ የለውም እንዳትል ሁሉ ነገር አለው። ለዚህ ነው አርሰናልን የመሰለ የትም የለም የተባለው። አርሰናልን የመሰለ የትም የለም ሲባል ደግሞ እንደ ዩናይትድ አይነት ጌም ላይ በጀግንነት የሚጫወት ቡድን ነበር ዓለም ኤክስፔክት ያደረገው አይደለም። በጀግንነት ሊጫወት እድሎቹን ሉዝ ማድረጉ ብቻ ሳይሆን የሚታየው ከታሪካዊ ባላንጣው ፊት ፍቅር የትንሽ ቡድን ሜንታሊቲ ይዞ መቅረቡ ትልቅ ጥያቄ ያስነስቷል። ይሄንን ለመቀየርና ከዛ መውጣት ያስፈልጋል። ሽንፈቱ ሀፕን ያደርጋል ፍቅር። ሽንፈቱ አይደለም ሽንፈቱ ሀፕን ያርክ። አርሰናል ግን አሁንም ልፋቱን ከጫፍ ለማድረስ ፍቅር በቀጭን መስመር ሊጓዝ ይችላል። 4 የነበረው እድልም 1 ሊሆን ይችላል። ሄድ ቱ ሄድ ግን የሚተናነቅ ቡድን አሳይቶ ወደፊት ወጥቶ የሚያጠቃ የተጫዋቾችን አቅም የሚፈቅድ ዩናይትድ አሞሪም ላይ የምናነሳው ነገር አለ አይደል? ተጫዋቾቹ አልተቀየሩ፣ ሪሶርሱ ያው ነው። በሚመቻቸው ቅኝት ውስጥ ሲገቡ ትንሽ ነጻነት ስጥ። አንዳንዴ ሁሉ ነገር ደግሞ ልክ አይሆንማ። ለአሰልጣኞች መሪ ብትሆንም ልክ ነው። ባለፈውም ሳነሳ እኔ አርሰናልና ፕሬዠር ጫና ዘይትና ውሃ ብላችሁ አይስማሙ። ጫና ሲኖር ባለፉት 3 ሲዝኖች ሁለተኛው ራስው አርሰናል ልክ ከጀርባው እንዲህ አይነት የውጤት ጫናዎች ሲኖር ቡድኑ አጠቃላይ እንትን ሜንታሊቲውን ያጣል። ቬራም ያንን ተናግሯል። በርግጥ አሁን ሜንታሊቲው ላይ ጥያቄ አለኝ ተጫዋቾቹ ላይ አርቴታ ላይም ብሏል። ይሄን ጨዋታ እኮ በ11 ነጥብ ልዩነት ማድረግ ትችል ነበር። የዩናይትድ ጨዋታ ትርጉም እንዳይኖረው ማድረግም ትችል ነበር። ብትሸነፍም ባትሸነፍ በድል ነበሩ። ሲቲ 3 ጌም ድሮፕ ሲያደርግልህ ያነሱ ተጋጣሚዎች አንተ ሲኖሩ እንደ ፎረስት አይነት ተጋጣሚዎች የደከመው ሊቨርፑል ታሪኩን አይደለም የቡድኑን ስብስብ አይደለም፣ ግን በወቅት ያቋሙ የትኛውን ቡድን ነጥብ መውሰድ ችሏል ከሊቨርፑል። ዋይኖት አርሰናል ነገር ግን ራሱን ጫና ውስጥ ይከታል። አሁን በሜዳው ላይ በጣም ስትሮንግ በሚባለው ፎርትረስ ምሽግ በሆነው ሜዳው ላይ ማንቸስተር ሲቲን አላሸነፈም፣ ሊቨርፑልን አላሸነፈም፣ በማንቸስተር ዩናይትድ ተሸንፏል ብቻ አይደለም የማንቸስተር ዩናይትድ ከዛ በላይ ነው ተጋልጧል። እንዲህ አይነት ጨዋታዎችን ካላሸነፍክ ስፔስ አታገኝም ኤፍሬም። በጫና ውስጥ ነው እስከ መጨረሻው የምትሄደው። እንዲህ አይነት ተጋጣሚዎችን ስታሸንፍ ግን አንደኛ አሁን ሲቲን ስታሸንፍ ቀጥተኛ ተፎካካሪ ሲቲ ነው፣ ወደ ኋላ ተመልሰዋል። ሊቨርፑል ማሸነፍ የሚቻል ጨዋታ ነበር። ፎረስት አሁን ሪሰንት ፎርሙን ስትመለከተው የሊቨርፑል አቻ፣ የኖቲንግሃም ፎረስት አቻ፣ የዩናይትድ ሽንፈት 3 ሽንፈቶች ለሻምፒዮነቱ ጥሩ ሳይን አይደሉም። ቅድም ካነሳው ጋር መስማማው እንዴት ይመለሳሉ? በአስቶን ቪላ ከተሸነፉ በኋላ ሪስፖንድ አድርገዋል። ቡድኑ የተንገዳገደም ቢሆን ከእያንዳንዱ ተጋጣሚ 5 ጨዋታዎች ላይ 15 ነጥቦችን ኮሌክት አድርጓል። ከዩናይትዱ ጨዋታ በኋላ እኔ ማንቸስተር ሲቲም ይጥላል፣ አስቶን ቪላም የሚጥሉ አይነት ቲሞች ናቸው፣ ነጥቦችን ይጥላሉ። ግን አርሰናል በጣም በብርታት በስነ ልቦና ጠንክሮ ምላሽ መስጠት አለበት። መጀመሪያ ጨዋታው ከኤለንድ ሮድ ከሊድስ ዩናይትዱ ጨዋታ ይመነጫል። ፕላስ አንዳንድ ተጫዋቾቹ በጣም ኦቨር ዩዝ ተደርገዋል። እንደ ዙቢሜንዲ አይነት ተጫዋቾች ከዚህ በፊት አንስተናል። ኤፍሬም አንድ ተጫዋች አለው ከብሬንትፎርድ ክሪስቲያን ኖርጋርድ ፕሪሚየር ሊጉ ላይ የቆየ የተፋለመ ልጅ መቼ ነው የምታሰልፈው? ዙቢሜንዲ ስንት ጨዋታ ላይ መሰለፍ ይችላል? ሂውማን ቢንግ ነው።
ኢቭን በኢንተር ሚላኑ ጨዋታ ላይ እኮ አስኳል ዋና ተጫዋች ሆኖ ነው ያስቀመጠው። ተጫዋቾችን ሮቴት የሚያደርግበት መንገድ በደንብ መታየት ያለበት ይመስለኛል። እና አርሰናል እንግዲህ የነበረው ስፔስ የለም የነጥብ ስፔስ ግን እንደገና መፈጠር ይችላል። ማትመልሰው ጥያቄ ግን በተለይ የማጥቃት መስመሩ ኤፍሬም ለምሳሌ ጄሱስ የኮሬሽ ሃቫርስ እንኳን ጉዳቱ ሙሉ ለሙሉ ስላላገገመ ወደ እንትን እየመጣ አይመስለኝም። አርሰናል ውስጥ ቡካዮ ሳካ ጎል ካስቆጠረ ወደ 10 ምናምን ጨዋታዎች አልፏል። ኦዲጋርድ 13 ጌም አካባቢ አልፏል። ሳካ 11 ጎሎች አልፏል። የኮሬሽ ኤምሬትስ ላይ ጎል ካስቆጠረ ትሮሳርድ ጎል አግቢ ነበር፣ አሁን ቆሟል። 5 ጎሎች ነው ያሉት። የትኛውም ተጫዋች ጎል እያገባ አይደለም። ኦፕን ፕሌው ትክክል አይደለም። አርሰናል because of አርቴታ ከእንትን ከመስመር ውጭ አይሞከርም። ዩናይትድ 3 ጊዜ ነው ሄደው 3ቱም ጎል ነው። ኦን ታርጌት 3 ጎል። ቡድኑ አይሞክርም። በቃ ቡድኑ ከሳጥን ውጭ እንኳን የሚመታ ተጫዋች ወይም ደግሞ አማራጭ እንኳን የለውም። በቃ ይሄ የፍሮንት ላይኑ ግን ጥያቄውን ካልፈታ ወይም ደግሞ አሁን በዚህ ባለበት ብዥታ ከሄደ ግን አርሰናል ቀሪዎቹ 15 ጨዋታዎች 15 ጨዋታዎች የበለጠ በጭንቀት የሚጠናቀቁ እንደሚሆኑ በእርግጠኝነት መናገር ይቻላል። አሁን በችግር ወቅት ፍቅር ሪያክት ማድረግ ቀጣዮቹ ጌሞች የአርሰናልን ዴስቲኒ ያሳያሉ። ለኔ አሁንም አርሰናል ቶፕ ነው። 42 አግብቷል፣ 17 ነው የገባበት፣ 25 ንጹህ ጎል አለው፣ 50 ነጥብ አለው፣ የ4 ነጥብ ጋፕ አለው፣ ሪሶርስ አለው፣ የተጫዋቾች አማራጭ ሪሶርስ አለው። ሰበብ የሚባል ነገር ኖ ኤክስኪውዝ ዘንድሮ ራሱም ያምናል። ይቅርታ ጠይቋል፣ ኃላፊነቱን ወስዷል አርቴታ። ሳካ በ13 የፕሪሚየር ሊግ ተከታታይ ጨዋታዎች ጎል አላስቆጠረም። ማርቲኔሊም ተመሳሳይ ነው። ዮከሬስ 11 ተከታታይ ጨዋታዎች በፕሪሚየር ሊግ ጎል አላስቆጠረም። ማዱኬ 25 የፕሪሚየር ሊግ ጨዋታዎች ላይ ጎል አላስቆጠረም። አላየውም ያንኳስ ምን አመጥ 11 ጨዋታዎች ላይ ሊያንድሮ ትሮሳርድ ጎል አላስቆጠረም። እነዚህ ተጫዋቾች የትኛውን ቡድን ላይን አፕ ላይ የሚገቡ ናቸው? ኦዴጋርድ፣ ራይስ፣ እንደገና ዙቢሜንዲ እንደ ኖርጋርድ አይነት ተጫዋች በሊጉ ደግሞ በጣም የለመደ ዴንማርካዊ መቼ ነው የምታሰልፈው? መቼ ነው ድል የምትሰጠው? አንድ በጣም የማይደፈር የነበረው የተከላካይ መስመር፣ የማይሳሳት የነበረው የተከላካይ መስመር፣ የማይደናበር የነበረው የተከላካይ መስመር። አርሰናል አንድ ነገር ብቻ ነው እኮ ሲዝኑን ሙሉ ስናወደስለት ከነበረው በዛ ጨዋታ ላይ አንድ ነገር ብቻ ነበር የነበረው። አማድ እንዳለው ሴት ፒስ የትንፍጪው ዱቄቱን አንጩ። ሴት ፒስ አንደኛው ቫልዩ ነው እንጂ እሱም ብቻ ምን ደግሞ 90 ደቂቃ መጫወት የሚችሉ ተጫዋቾችን እንዳይጫወቱ ነፍገህ የጨዋታ ስታይሉ መፍጠር አለብህ። ተጫዋቾቹ ካሉ አጫወቱ መፍጠር አለብህ። እንደገና ሜንታሊቲ እዚህ ላይ ነው የሚመጣው። አንድ ጎል ካስቆጠረ በኋላ አርሰናል ወደ ኋላ ዲፕ የሚያፈገፍገው ለምንድን ነው? በአድቬንቸር የማያጠቃው። ስለዚህ እኔ ከደጋፊው ከአሰልጣኙ ፍራቻ በደጋፊ ውስጥ የተጋባ ፍቅር እና ለኔ አርቴታ በጣም ኮምፒቲቲቭ ትልቅ አሰልጣኝ ነው፣ ግን በጣም በቀጭን ገመር ላይ ነው አሁን እየተራመደ ያለው የኬሪየሩ። ለምን ብትል ልፋቱን ሁላ ዲስትሮይ ሊያደርግ ይችላል፣ ወይ ደግሞ ቀለሙን ጠብቆ ከፊት መዋደቅ መቻል አለበት። ሁሉ ነገር በእጁ ላይ ነው። ኳሱ እጁ ላይ ነው። ፍቅራው ወርቃማ ነገሩ እጁ ላይ ነውና ለኔ የአርሰናል ሜንታሊቲ የማመን ነገር ቢሊፍ እኔ ነኝ ምርጡ ማለት ከተጋጣሚዎቹ ፊት ሪሶርስ ኖሮ ደጋፊው ኖሮ ተጽኖ ኖሮ ዓለም የሚከተሉ ሆኖ የምታሸንፍበት የተለያዩ መንገዶች ተወድሰውልህ አንዳንዴ ደግሞ ከሪል ራይቫሎች ፊት ብቻ በአንዳንድ ጌሞች እንደዚህ ሲቶን ሀፕን ያደርጋል። ስተቶች ሀፕን ያደርጋሉ። ግን ተከታታይ ጌሞቹ ላይ የኢላንድ ሮዱ ሊድስን ጨምሮ ባሉ ጌሞች ላይ አርሰናል የሚኖረው ሜንታሊቲ ግንቦትን ይጠቁማል። አሁን መድፈኞቹ ጫናውን መቋቋም ወደፊት መምጣት ምላሽ መስጠት የሚገባቸው ሰዓት ላይ ይገኛሉ። የዩናይትድ ሽንፈት ኮላፕስ አይደለም ወይም ደግሞ መውደቅ አይደለም። በእርግጠኝነት ግን የጥንቃቄ በለጠ ጨምረው እንዲመጡ የሚያስገድድ የሚያነቃ ሽንፈት ነው። በተለይ አርሰናል የማጥቃት የጎል መፍጠሪያ አማራጩን በፍጥነት ማግኘት ይኖርበታል። ኳስ ዶሚኔት የሚያደርግበትን መንገድ ወደ ሙከራ ወደ ጎሎች መቀየር መቻል አለበት።
መሪነቱን ላለመነጠቅ የበለጠ ለማጠናከር ሌሎች የሚጥሏቸውን ነጥቦች ለመጠቀም የሚችል በራስ መተማመን ያለው ቡድን መስሎ መታየት መቻል አለበት። ይሄ ፕሪሚየር ሊጉን የበለጠ አጓጊ አድርጎታል። ማንክደው ለአርሰናል ደጋፊዎች ውጤቱ ጥሩ አይደለም፣ ግን ለፕሪሚየር ሊጉ ግን ትልቅ ነገር የጨመረ የጨዋታ ውጤት ግን በደርቢው በትንቅንቁ በራይቫለሪው ተመልክተናል። ለምን መሰለ አንድ ደቂቃ ፍቅር ለምን መሰለ እንደዛ ያልኩ እኔ አርሰናል ነው አሁንም የዋንጫው ባለቤት የሚመስለኝ፣ ግን ተከታታይ ጌሞቹ ማየት ፈልጋለሁ። አሁን ምን አይነት ሜንታሊቲ ይኖረዋል? የዩናይትዱ ጨዋታ ማንም የጠበቀ የለም። ማንቸስተር ዩናይትድ ከካሬ ጋር ተነቃቅቶ የበለጠ ጥሩ ነገር ያሳያል፣ ሪሶርስ አለው፣ ፋክት አድርጎታል። ግን አርሰናል ሻምፒዮን ቡድኖች በፈተናዎች ሰዓትን ፍቅር በመውደቃቸው በተጋለጡበት ሰዓት ተሸነፈ ብቻ አይደለም፣ አርሰናል ተጋልጧል። በተጋለጠበት ሰዓትም መልሶ ሪያክት ለማድረግ የሚያስችል ትራኩ ላይ፣ ምክንያቱም የመሪነት ሀዲዱ ላይ ያለው ባቡር የመድፉ ነው። ያንን የሚመራው ካፒቴኑ አርቴታ ነው። ማድረስ የሚችለውም እሱ ነው። እዛ ወርቁ ጋር ሻምፒዮኖቹ ወርቅ ጋር ያንን ማድረግ ካልቻልክ ተደናቅፈ ከቀረህ ኬሬሬ ሁላ ነው፣ በቃ ስቶሪህ ሌላ ነው የሚሆነው። ይሄ ለአጃቢነት የተፈጠርክ ለሚዜነት የተፈጠርክ ሸኝተህ የምትመለስ መሆን የለብህም። ክቡራትና ክቡራን አድማጮቻችን ትሪቡን ተጠናቀቀ። አርሰናል ከማንቸስተር ከዶክመንተሪዎቻችን ጀምሮ እስከ ትንታኔዎቻችን ቆይታ አደረግንበት። የአውሮፓ ቻምፒየንስ ሊግ የመጨረሻው የምድብ ጨዋታ ነገ ይደረጋል። ሐሙስ በሪቪው ፕሮግራማችን እንመለከተዋለን። ሌሎች ርዕሰ ጉዳዮችንም ይዘን እንመጣለን። ትሪቡን ተጠናቋል።